እኔ አንዳንዴ እኔ እዚህ ሀገር የመድኃኔዓለም ቤተክርስቲያን አባል ነኝ፣ የቤተክርስቲያኑ አባል ነኝ፣ እኮራበታለሁ። ምክንያቱም ቤተክርስቲያንን የምወዳት ባህሌን፣ ታሪኬን፣ ቅርሴን ደግፋ አቅፋ ደግፋ ስለያዘችልኝ ምንም እንኳን በዶግማ ደረጃ ኦርቶዶክስ ነኝ ብዬ ባልልም ያደግኩት እዛ አካባቢ ነው። እኔ አይ ዶንት ኖ አንቺ ምን ያህል ቄስ ትምህርት ቤት እንደተማርሽ አላውቅም። እኔ 7 የቄስ ትምህርት ቤት ተምሬያለሁ። በልጅነቴ ረብሽ ስለነበር ሲያባርሩኝ ከአንዱ ቄስ ትምህርት ቤት አንዱ ቄስ ትምህርት ቤት ገባ ነበር እና ታሪኬን አቅፋ ደግፋ ያዘችልኝ ስለሆነች የእሷ መኖር ለሀገሬ ለኢትዮጵያ መኖር ወሳኝ መሆኑን ስለማት ኢን ኤቭሪ አስፔክት የኦርቶዶክስን ቤተክርስቲያን እደግፋለሁ፣ አባልም ነኝ። በማንኛውም ነገር እረዳለሁ፣ የምችለውን አረጋለሁ። ያ ኖት የዶግማው እንትኑ አይደለ፣ ቀኖናዊነቱ ብቻ አይደለም ለእኔ እንትኑ ታሪክ፣ ባህል፣ ቅርስ በእሷ ስር ነው ያለው። እሷን ካጠፉ የኔ ኢትዮጵያዊነት አለቀ፣ የለም፣ ተበተነ። ይሲ እና እያንዳንዱ ኢትዮጵያዊ አንድ ኦርቶዶክስ ሲጠፋ ፎር ዳት ማተር ማንኛውም ሃይማኖት የያዘ ሰው ሲገደል ሪያክት ማድረግ አለበት፣ ያውም ኢትዮጵያዊ። ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቴ ፕሮግራማችን ተከታታዮች፣ የዛሬው የምናለሽ መቴ እንግዳይን ይዤ መጥቻለሁ። እንግዳይ አቶ አህመድ አሊ ነው። አቶ አህመድ አሊ በስዊድን ሀገር ብዙ ነገር ነው። አክቲቪስት ነው፣ ሰብአዊ መብት ተሟጋች ነው፣ የኢትዮጵያን ድምፅ ሬዲዮ መስራች እና ስራ አስኪያጅ ነው። በዚህ በኢትዮጵያ ጉዳይ ላይ ብዙ ሀሳቦችንም ይሰጣል። እንግዲህ እሱ ይሄንን እንድል ስለማይፈልግ ነው እኔ ቀደም ብዬ የምናገረው። ቀጥታ ወደ ውይይታችን እንገባለን። መታሰቢያ ቅጸላ ነኝ፣ አብራችን ቆይ። እንኳን ደህና መጣ አቶ አህመድ አሊ። ያው እንግዲህ አታለልኩ። እንኳን ደህና ቆየሽኝ። ሰላም ነው መቲ? አለን አለን። ያው አንተ ጋራ ስንሆን ምንም ተቀጽላ ምንም ነገር አትበሉኝ ስለምትል በሌለህበት ነው ያስተዋወቅኩብህና ያው አታልያለሁ ለማለት ነው። እኔ ግን ደስ ብሎኛል። ከዚህም በላይ ብዙ ነገር ነህ፣ ግን መናገሩም አንዳንዴ አስፈላጊ ስላልሆነ ነው የምንዘለው። ግን ይገባሃል። እጅግ በጣም ጊዜ መግደል ነው። አይ ሌሎች ሰዎች ዝም ብለው በደመ ነፍስ የሚኖሩ ሰዎች፣ ምንም የማይንቀሳቀሱ ሰዎች፣ ምንም ለሀገር ግድ የማይላቸው ሰዎች፣ እንደውም ለሀገር ግድ የሚላቸውን እየተሳደቡ የሚኖሩ ሰዎችም አሉ። እንደው ከዛ አንጻር እንደዚህ መኖር ይቻላል የሚለውን ለማሳየት ነው። አህመድ መልካም። ውይይታችን በአንድነት ዙሪያ ነው። አንድነት ከመቼውም በላይ ማስፈለጉ ወይም አንድነት እንደውም ሁሌም ልክ ቢሆን ጊዜው አሁን ነው የሚሉ ብዙ መረጃዎች፣ መግለጫዎች፣ ምንም እንቅስቃሴ እየተደረገ ነው ያሉ በተለይ በኢትዮጵያ ጉዳይ ላይ እና በሱ ጉዳይ ላይ አንተ ራስ የተዘጋጀባቸውም ሀሳቦችም አሉ ሁሌ የሚከነክንና እሱን እንወያያለን። ከዛ በፊት ግን ሰሞኑን በአርሲ ላይ እየተከሰተ ያለውን ነገር መቼም ታውቀዋለህ። በየቀኑ ጥቅምት ላይ በየቀኑ አንዱን ቀብረን ሳንጨርስ ሌላ ሲገደል፣ አሁንም ሲገደል ፈጽሞ የሚያድነው በሌለ ሁኔታ እየታደነ እየተገደለ ይገኛል። እንደውም ዛሬ የሃይማኖት ጉባኤ ተብለው ሄደው ይሄ የሃይማኖት ጉዳይ ሳይሆን የሸኔና ፋኖ ናቸው ያደረጉት የሚል ነገርም እየተሰማ ነው ያለው። እሱም ብቻ ሳይሆን የፖለቲካ ጉዳይም ነው አድርገውታል። ኦፍኮርስ ፖለቲካ ነው፣ ሃይማኖትንም መርጦ መግደል ፖለቲካ ነው። ከዛ ውጭ ግን እንደዚህ ሁሉ ተብሎ ጥናት አድርገን ብለው መጥተው መግለጫ ሁሉ ሰጥተው በዛሬው ዕለት ድጋሚ የ10 ዓመት ህፃን ልጅን ጨምሮ ሌላ ግድያ ተፈጽሟል። ምንድን ነው የሚሰማ? ምንድንስ ነው የምናደርገው የሚለው ነገር እንደው ሁላችንንም መናገር ሁሉ እስኪያቅተን ድረስ ነገሩ አስደንግጦናል እና ሀሳብን አካፍለኝ እዚህ ላይ። መቲ፣ በጣም ከሚያሳዝነኝ ነገር ዋናው ምን እንደሆነ ታውቂያለሽ? እኛ አማራዎች፣ ኢትዮጵያኖች በአጠቃላይ ሞትን ተለማመድ ነው። ሞትን እየሰማን ከንፈርም መምጠጥ አቁመናል። አሁን ዝም ብለን ማለፍ ጀምረናል። የአይጥ ህይወት ከኛ ህይወት ይበልጣል። እኔ እዚህ ሀገር ስዊድን ውስጥ ከልቤ ነው የምልሽ፣ አንድ አካባቢ በአንድ ጊዜ
5 ውሾች ቢሞቱ መንግስት አውቶማቲካሊ ጥናት ያደርጋል። ምንድነው ሀፕን ያደረገው ይላል። እኛ ጋር 100 ቢገደል ራሱ የመንግስት እንትኖች እንኳን ቢገድሉ ኖባዲ ኬርስ። ሞትን እንደ በቃ ለምደነዋል። ኖት ገዳዮቹ ብቻ ሲሆኑ እኛም የምንገደለው የምንሞተውም የዛ ወገኖችም ዝም ብለን እያለፍን ነው። እሺ በጣም የሚያስፈራኝ ምን እንደሆነ ታውቂያለሽ? መጥፎ ነገሮችን ሁሉ እርኩስ የሆኑትን ነገሮችን ሁሉ የዲያብሎስ ስራዎችን ሁሉ በቃ ተቀብለን ኖርማል አድርገን ወደፊት ልንኖር የተዘጋጀን ይመስላል። እኔ ያ ነው የሚያስፈራኝ። ግድያው ለምን ይፈጸማል? የፈለጉትን አሁን ሜዲያውን ተቆጣጥረዋል፣ ባንኩና ታንኩን ተቆጣጥረዋል። የፈለጉትን ማስረጃ የፈለጉትን ቢያቀርቡ ምንም አይነት አሳማኝ ነገር የለም። ከነሱ ውጪ ወይም የነሱ የሚደግፏቸው ወይም የሚረዷቸው ውጪ ሌላ ኃይል ይሄን ሊፈጽመው አይችልም። አሁን የሚሰማው አልፎ ተርፎ ያችን እህታችንን ጡቷን ገለው ጡቷን ቆርጠው የሱን እንኳን ወላጆቿን አሳደው ይዘው የሱን እንኳን ምን ሰማለው እዚህ የሚከራከሩ ያሁኑ የአብይ ምንጣፍ ጎታቾች ምን ይላሉ? ፋኖ ነው ይሄን ያደረገው። የአንደርስታንድ በህግ ላይ ምን አለ መሰለች፣ ፍርድ ቤት ስትቀርቢ አትሊስት በሊበራሉ ዓለም ምን አለ መሰለሽ፣ ይሄ የኛ የዲክታተሮቹን አይነት አለ። ይሄ ሊበራሉ ምንድነው 90% እንኳን ማረጋገጫ ቢኖር 10%ቷ ጥርጣሬ ውስጥ የምትከት ከሆነ the benefit of the doubt የሚሉት አለ። ሁሉ ነገር እርግጥ መሆን አለበት። ፍርድ ቤት ካልወሰነ በስተቀር አንድ ሰው ፖሊስ ሲገድ ቢይዘው እንኳን ወንጀለኛ ነው አይባልም፣ ተጠርጣሪ ነው የሚባለው። that's why ፍርድ ቤት አለ፣ ህግ አውጭ አለ፣ ህግ አስፈጻሚ አለ፣ ወዘተ የተለያዩ። እኛ ሀገር ግን ሁሉንም ተቆጣጥሮ ስለያዘው የፈለገውን ይገድልና የፈለገውን ማስረጃ ያቀርባል፣ የፈለገውን ትርክት ይሰጣል፣ ወዘተ ወዘተ። ፍርድ ቤት በሊበራሎቹ ጋር ምን አለ፣ ከመግደሉ በፊት ምክንያቱ ወይም ደግሞ በቂ ነው ወይ ምክንያቱ ምንድን ነው? ምክንያቱ ለግድያውም ለዝርፊያውም ለምኑ ምክንያቱ ይጠየቃል። ፋኖ የሚገልበት there is no reason፣ ምንም ምክንያት የለም የራሱን ሰው የሚገልበት። ምክንያቱም እንግዲህ እነሱ የሚሉት ምንድነው? በራሱ ገሎ የኛን ኃጢአት ለማብዛት ነው ይላል። የነሱ ኃጢአት ሞልቶ ፈሷል። ምንም ተጨማሪ አያስፈልግም። ሞልቶ ፈሷል። በዚህ ላይ ምንም በውሸት የሚያስጨምር ነገር የለም። መከራቸውን ያያሉ። ከናብይ ይበልጥ የሚያሳዝኑኝ ማን እንደሆኑ ታውቂያለሽ? እነዚህ የእሱ ደጋፊዎች ሆነው መውጣት አቅቷቸው የበሰበሰ ዝናብ አይፈራም የሚሉት አለ አይደል? በቃ ከእንግዲህ ወዲህ መመለሻ የለኝም ዝም ብዬ እዛው ልዳክር የሚሉ አሉ። ምንጣፍ ጎታቾች በሆዳቸው በምናቸው። እነሱ ናቸው የሚያሳዝኑኝ። ሰው መሆናቸውን ረስተው ከሰው ውጭ አውሬ ሆነው አውሬ የማይሰራውን ስራ እንኳን አክሴፕት አድርገው መንግስታችን ነው ብሎ ሊደግፉ ይፈልጋሉ። ከራሳቸው ጋር ምን ያህል እንደሚሰቃዩ እንደሚጨቃጨቁ ጧት ሲነሱ ፎቶቸውን መልካቸውን በመስታወት ሲያዩ ምን አይነት ፍጥረት ነኝ ብለው ህሊና ካላቸው ዴፊኒትሊ ይኖራቸዋል። ግን ህሊናቸውን እንትን ብለው ነው ሸጠው ነው። እንደነዛ ሰዎች ያሳዝኑኛል። እና በጣም የሚያሳዝነኝ እንዳልኩሽ መጀመሪያ ላይ ይሄም ደጉም የዋሁም ህዝብ ይሄን ነገር እየለመደው መሞት የኛ ግዴታችን በቃ መሞት አለብን ብለን ተቀብለን እንዳንኖር እፈራለሁ። ወደዛ እየወሰዱን ነው። ከኔ ማጅን 1000 ሰው 100,000 ሰው 50,000 ሰው ሲፈናቀል ዝም የምንል ከተወለደበት ካደገበት ዝም የምንል እያየን እንዳላየን እየሰማን እንዳልሰማን መናገር እንኳን ማንደፍር sometimes ይገርምሻል። sometimes ሬዲዮ ላይ በጣም ሴንሲቲቭ የሆኑ ነገሮች ሲመጡ ቀስ ብዬ አነሳለሁ። እስቲ ሐሳባችሁን ስጡ።
ምን ይመስላችኋል ስትይ በጣም ጥቂት ሰው ነው ሀሳቡን መግለጽ የሚፈልገው እዚህ አውሮፓ ውስጥ ቁጭ ብሎ። ለምን እንደሆነ ታውቂያለሽ? ፍርሃት ጨምድዶ ይዞናል። አንዳንድ ሰው አለ የራሱን ጥላ እንኳን የሚሸሽ አለ። ህፃናት ልጆች አይተሽ እንደሆነ ጥላ ምን እንደሆነ ስለማያውቁ ጥላቸውን ሲያዩ ለማምለጥ ይሞክራሉ። ልክ እንደዛ እንሞክራለን። እውነቱን እንኳን መናገር አንፈልግም። ሰው ሲሞት እያየን ሞቶ ተገደለ እከሌ ገደለው ማለት አንፈልግም። ይሲ እና አንዳንዴ ሳስበው እንዴ ከአውሬ ተለይተናል እንዴ ከእንስሶች ተለይተናል እንዴ እላለሁ። ምክንያቱም እንስሳን ብትወስጂ የፈለገውን እንስሳ ብትወስጂ ዴፊኒትሊ አይናገሩም እንጂ ይርባቸዋል፣ ይጠማቸዋል፣ አላቸው ኤቭሪ ፊሊንግ እኛ ያለን፣ ያማቸዋል፣ ደስ ይላቸዋል። ግን ከኛም ከሰው ልጅ ጋር ፈጣሪ በአምላኩ ከፈጠራቸው ሰዎች ጋር የሚለየው ብዙ ነገሮች ቢሆንም ዋናው አንደኛው ቃላትን አውጥተን ስሜታችንን የሚመስለንን ትክክለኛ ነው የምንለውን መናገር መቻላችን ነው። እኛ እንኳን ዱዳ ሆነናል። እያየን እንዳላየን፣ እየሰማን እንዳልሰማን ከእንስሳ ማንሻል ዱዳዎች ሆነናል። ይሄ በጣም ያሳዝነኛል። ያ ጀግና ህብረተሰብ የዛ የጀግና ህብረተሰብ ከዛ የወጣን ልጆች ዛሬ አንዳንዴ ተረት እስከሚመስለኝ ድረስ አያት ቅድመ አያቶቻችን ጀግኖች ናቸው፣ በጦር በጎራዴ ነጭን ቦምብ ይዞ መጥቶ አይሮፕላን ይዞ መጥቶ አሸንፎ የሚለው ተረት እስኪመስለኝ ድረስ የፈሪነታችን ጥግ እዛ ደርሶ እውነትን ላለመናገር የሚያሳዝንሽ ምን እንደሆነ ታውቂያለሽ? እንደኔ አይነቱ ተራው ሰው እንኳን ቢሆን ምንም አይደል። አንዳንድ ጳጳሶች፣ አንዳንድ የሃይማኖት መሪዎች በእስልምናውም በክርስትናውም በሁሉም ያሉ ለሆዳቸው ብለው ለምን አንዳንድ ነው ያልኩት ለመኖር ብለው እውነትን የኢየሱስ የመሐመድ የምን ተከታዮች ነን ያሉ ያንን ሲክዱ እኔ በልጅነቴ 8ኛው ሲደረሰ እንደሚለውን ነገር እንትን ማለት ይጀምራሉ። ኖርማል አይደለም። እነዚህ ጳጳሶች፣ እነዚህ ቀሳውስት፣ እነዚህ ሼኮች የፈጣሪ መልእክተኞች ናቸው። ጌታ ኢየሱስ ክርስቶስ የተሰቀለው እንደነሱ ቢሆን ኖሮ መወጋቱን መገደሉን ምኑን ፈርቶ እውነትን አልሸሻትም፣ ተጋፈጣት ለሰው ልጆች ብሎ። እነሱ ደግሞ የኢየሱስ የጌታ መልእክተኞችን ተወካይኖችን ካሉ እዚህ ያለው በጎቻቸው ሲገደሉ በተኩላ ሲበሉ አብረው ማጨብጨብ አልነበረባቸውም። አይ ዶንት ኖ ምን እንደነካን አላውቅም። ይቅርታ ሌላ ውስጥ ገባሁብሽ። ስሜታዊ ያደረገኛ እንዲህ አይነት ነገሮችን ሳስብ ኢማጂን ያን ጊዜ ተነስተው ማነው ሳውሪዮስ ነው ምናምን የሚሏቸው ሶኮልድ ጳጳስ እሳቸው የራሴን ሲኖዶስ ከፍታለሁ ነው ሲሉ በኦሮሞ ምናምን ቤተ ክህነት ትክክል አይደለም ብላ ህዝቡን ጥቁር ልበስ ሴቱን ወንዱን ተናገር ውጣ ብላ አስወጣች። ግልብጥ ብሎ ወጣ ህዝብ። ስንት ሴቶች ተገደሉ ጥቁር ስለለበሱ፣ ስንት ሴቶች ከስራ ተባረሩ። what happened then? የቤተ ክህነት መሪዎች ተመልሰው ገቡ። ምን ተደረገ? ከዛ በኋላ የተቃወሙት ነገር በሙሉ አንድ ባንድ ስራ ላይ መዋል ጀመረ። አሁን የቤተ ክህነቷ ዋና ስራ አስኪያጅና ጸሐፊ ይሄ ሳውሪዮስ የሚሏቸው ናቸው። ይሲ ያ ሁሉ ምዕመናን ለምን እንዲገደል ተደረገ? ለምን ከስራ እንዲባረር ተደረገ? ለምን በመንግስት እንዲደበደብ ተደረገ? ዋይ? ደግነቱ አንዳንድ እንደ አቡነ ጴጥሮስ ያሉ ሐዋርያን ማለት ይቻላል መናገር ጀምረዋል። አሁን መውጣት ጀምረዋል። ለነፍሳቸው ያደሩ በጎቻቸውን ተኩላ ሲበላባቸው ዝም ብለን አናይም ያሉ አሉ። አንዳንዶቹ ደግሞ ያንዱን ስሰማ የአሩሲ ሀገረ ስብከት ጳጳስ ናቸው አሉ መሰለኝ። ብዙም እንትን አለ። እንዴት ዝም ይላሉ? የእርሶ ሀገረ ስብከት እኮ ናቸው ሰዎች ናቸው የተገደሉ ሲሏቸው እኔ ኦርቶዶክስ ይሁን አይሁን በምን አውቃለሁ?
ቦታው ላይ የሉም፣ ህዝቡን አያውቁትም ማለት ነው። ኖ ኧረ እንደው አነጋገሩ ራሱ ኦርቶዶክስ ሆነ ምን ሆነ የሰው ልጅ ተገደለ መባሉን እንዴት ይቁም እንኳን አይሉ። እኔ ምን አውቃለሁ ኦርቶዶክስ ይሁን ምን ይሁን ራሳቸውን ማዳናቸው ነው በሳቸው ቤት። እና እንዲህ አይነት ዘመን ይነሱልን የሚል እንቅስቃሴ አሁን ዛሬ ትክፋ ላይ የወጣ ነበር ሰሞኑን። በአርሲ ዞን የተደጋገመውን ግድያ ብዙ ጊዜ ደውለንላቸው ስንነግራቸው እስቲ ደህና ነው ምንም አልተጎዳችሁም ዝም በሉ እያሉ ነው። እና ሊቀ ጳጳሱ ከኃላፊነታቸው ይነሱልን፣ ሰላማችንን ልናገኝ ይገባል፣ ስንሞት እግዚአብሔር ያጽናቸው የሚለን አባት እንፈልጋለን የመሳሰሉትን ተሰባስበው ውይይት አድርገው ጥያቄ እያነሱ ነው የአካባቢው ምዕመናን። በዚህ አጋጣሚ አሁን አንተ ስላነሳቸው ነው ያነሳሁት። የአካባቢው ምዕመናን ብቻ አይደለም፣ የሰው ልጆች ነን፣ የተው ፍጡር ነን። ሁሉም በተለይ ኢትዮጵያዊ በሙሉ ኡኡ ብሎ መጮህ ነበረበት። እኔ አንዳንዴ እዚህ ሀገር የመድኃኔዓለም ቤተክርስቲያን አባል ነኝ፣ የቤተክርስቲያኑ አባል ነኝ፣ እኮራበታለሁ። ምክንያቱም ቤተክርስቲያንን የምወዳት ባህሌን፣ ታሪኬን፣ ቅርሴን ደግፋ አቅፋ ደግፋ ስለያዘችልኝ ምንም እንኳን በዶግማ ደረጃ ኦርቶዶክስ ነኝ ብዬ ባልልም ያደግኩት እዛ አካባቢ ነው። እኔ አይዶን ነው አንቺ ምን ያህል ቄስ ትምህርት ቤት እንደተማርሽ አላውቅም። እኔ 7 የቄስ ትምህርት ቤት ተምሬያለሁ። በልጅነቴ ረብሽ ስለነበር ሲያባሩኝ ከአንዱ ቄስ ትምህርት ቤት አንዱ ቄስ ትምህርት ቤት ገባ ነበር እና ታሪኬን አቅፋ ደግፋ ያዘችልኝ ስለሆነች የእሷ መኖር ለሀገሬ ለኢትዮጵያ መኖር ወሳኝ መሆኑን ስለማት ኢን ኤቭሪ አስፔክት የኦርቶዶክስን ቤተክርስቲያን እደግፋለሁ፣ አባልም ነኝ። በማንኛውም ነገር እረዳለሁ፣ የምችለውን አረጋለሁ። ያ ኖት የዶግማው እንትኑ አይደለ፣ ቀኖናዊነቱ ብቻ አይደለም ለእኔ እንትኑ ታሪክ፣ ባህል፣ ቅርስ በእሷ ስር ነው ያለው። እሷን ካጠፉ የኔ ኢትዮጵያዊነት አለቀ፣ የለም፣ ተበተነ። ይሲ እና እያንዳንዱ ኢትዮጵያዊ አንድ ኦርቶዶክስ ሲጠፋ ፎር ዳት ማተር ማንኛውም ሃይማኖት የያዘ ሰው ሲገደል ሪያክት ማድረግ አለበት፣ ያውም ኢትዮጵያዊ። ኦርቶዶክሶች በየቦታው ሲገደሉ እሑድ በሌሊት እየተነሳን ቤተክርስቲያን እየሄድን እግዚኦ ምንል አይገባኝም ትርጉሙ። አይገደል አይሙት ማለት ሲገባን ዝም ብለን እያየን ፈጣሪ ነፍሴን መንግስተ ሰማያት አግባልኝ አስገባልኝ እያልን እንጸልያለን። የራሱ እኮ ራሱ ምንድን ያለው ስታመም አልጠየቃችሁኝም፣ ቋንቋውን በደንብ አላውቅም፣ ስታረዝ አላለበሳችሁም፣ ስራብ አላበላችሁም፣ ስጠማ አላጠጣችሁኝም በሚልበት ጊዜ ክርስቶስ ማንን ነው የሚለው? እሱን አይደለም፣ ፊዚካሊ በእሱ አምሳል ያለውን እያንዳንዳችንን ነው። ታዲያ እኔ ወንድሜ እህቴ ስትገደል ዝም ካልኩኝ ምንድን ነው? እኔ በየሳምንቱ በየቀኑ እየሄድኩኝ እግዚኦ ማረነ ክርስቶስ ብል ምንድን ነው ጥቅሙ? ምኑ ላይ ነው የኔ እንትኔ? እና በጣም ነው የማዝነው። ከገዳዮቹ ይልቅ የሚያናደ እነሱ አላማ አላችሁ። ገዳዮቹ እኮ ፐርፐዝ አላቸው። በነገራችን ላይ ወያኔዎችን አደንቃቸዋለሁ። ምንም እንኳን ጥርሴን አውልቆኛል የዛሬ ስንት ዓመት እዚህ ሀገር አውሮፓ ውስጥ እና ግን አደንቃቸዋለሁ። ለምን እንደማደንቃቸው ታውቂያለሽ? እኔ ጠላት የሆነውን ሰው በፕሪንሲፕል ለዓላማው ሲሰራ አደንቀዋለሁ። ይሄ ለፈሽፋሻው ነው የምጠላው። ለአቋሙ እኔ ላይስማማኝ ይችላል ዓላማው፣ ግን ለአቋሙ ቀጥ ብሎ የሚሰራን ሰው አደንቃለሁ። ግቡን ይመታል መጥፎም ቢሆንም እና እንዲህ አይነት አደጋ እያለብን እኔ አይዶን ነው ምን ፈጣሪ ምን አይነት አዚም እንደጣለብን አላውቅም። ዝም ብለን እናያለን። እሱ ያንሳልን እንዳልል ደግሞ የምሰማው ምንድን ነው ቆርቆሮ ይከፈትላቸዋል ምናምን ነገር አለ። እኔም እንትን ማለት አለብኝ። ምንድን ነው መታገል አለብኝ። ዝም ብዬ ቀንና ማታ ብለፈልፍ ብጮህ ዋጋ የለውም። ትንሽ ጌታም የሚረዳው አንቺም ስታደርጊ ነውና ሁላችንም የተቻለንን መወርወር አለብን። እሺ አንድ ሰው ብዙ ነገር ሊያደርግ አይችልም፣ ግን ብዙ ሰዎች በጋራ ሆነው ትንሽ ነገር አንድ ነገር ማድረግ ይችላሉ እና ይሄን የአንድነትን አምንበታል። ኤግዛክትሊ ወደ ትክክለኛ ወደ ርዕሰ ጉዳያችን የሚያመጣ ነው። አሁን የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ሲገደሉ አያገባኝም ብለን ቁጭ ካልን
ደግን መልተው ደግሞ ያኛውን ይገሉታል፣ ሙስሊሙን ይገሉታል። ገዳይ ነው ሁልጊዜ የመረጠ መግደሉ አይቀርም። የሆነ ጊዜ ላይ ከሱ ጋር የማይስማማውን ወንበሩን የሚነካውን ሁሉ መግደሉ አይቀርም። ስለዚህ በየተራ ማለቅ ይሻላል። በአንድነት ተደራጅቶ የሚገለውን አስወግዶ አስቁሞ ሳይሞቱ በሰላም መኖር ይሻላል ወይ? አሁን ያለው መሬት ላይ ያለው ነገር ይሄ ነው። በዛም በዚህም ጦርነቱ አሁን ለምሳሌ በሲዳማ፣ በደቡብ ክልል፣ በመካከለኛው ኢትዮጵያ የመሳሰሉ ቦታዎች ጠቅላላ ትምህርት ቆሟል። ለምን? መምህራን ገንዘብ የላቸውም፣ የሚበሉት የላቸውም፣ የቤት ኪራይ የሚከፍሉት የለውም። ተማሪው ተበተነ፣ ተዘጋ ትምህርቱ ተባለ። ይሄ እንግዲህ ሀገሪቷ የኢኮኖሚ ችግር ነው። በዚህ ላይ ደግሞ ያለንን ሙሉ በሙሉ ለጦርነት እየማገር ነው። ብሩ የማን ነው? የኢትዮጵያን ሕዝብ ነው። በብድር የሚምጣ ህብረተሰቡ በታክስ የሚሰበሰብ ገንዘቡ የኢትዮጵያ ገቢ የህዝቡ ነው። ህዝቡ ግን እያገኘው አይደለም። ህዝቡ ዱላ ነው እያገኘ ያለው። በጣም ብዙ ሰራዊት ሰልጥኖበት በዱላ ህዝቡን መልሶ እየቀጠቀጠው ነው፣ እንኳን ሊያበላው ያንን ገንዘብ ማለት ነው። እና በየአቅጣጫው እንደዚህ አይነት ችግሮች አሉ። ጦርነቱን የምታውቀው ነው። በሁሉም አቅጣጫ ጭራሽ አሁን ማንም ሰው እንዳያርፍ በሚመስል ሁኔታ በሁሉም አቅጣጫ ላይ ጦርነት ተነስቷል። እንደዚህ ሀገር እንደዚህ አይነት እንደው ምን ይሻላል እንደው ሀገራችን እኮ እንዲሆነች ብሎ ግር ብለን እየወጣን እየተሰደድን ምን እያልን ወይንም በቃ ተስፋ ቆርጠን ከመኖር አንድ ላይ ሆኖ የተሻለ ሀገርን ለመገንባት አይደለም ይሄ አንድነትስ የሚያስፈልገው? እንዴትስ ይምጣ? እንደው የአንድነት ጥቅሙ ብዙ ነገር ነው። አሁን ካልከው አንጻርም ራሱ አንድነት ራሱ ኦርቶዶክሱ አንድነት ቢኖረው ጠንካራ ሆኖ ብዙ ነገሮችን መለወጥ ይችላል። ግን እዛ ላይም ክፍተት ስላለ ነው። በዚህ ላይ ርዕሰ ጉዳያችንን እንጀምረው ብዬ ስለ አንድነት ስትይ ወይም በህብረት ስለመስራት ስትይ አንድ ነገር ትዝ አለኝ ነው። ስሙ ጠፋኝ። የጀርመኑ ምንድነው እሱ የእነሱ ቄስ አለ፣ የፕሮቴስታንቶች ቄስ በታሪክ ላይ ያለ ነው። አዎ እሱ የተጻፈው እዚህ ሀገር በየትምህርት ቤቱ ያስተምሩት ነበረ። በቅርብ ነው የሞተው። 1975 ይሁን 85 ይሁን ገደማ ነው የሞተው። የዞረ ዓለምን ሲያስተምር ምንድን ነው የሱ ጥሩ እንትን ነው። ሂትለር መጀመሪያ ጁዎችን ሲያጠፋ ዋት ዘ ሄል እኔ ጁ አይደለሁም አልኳ። ከዛ ቀጠልና ሰራተኛውን ማህበር ሲያጠፋ ዋት ዘ ሄል እኔ አይደለሁም። ካቶሊኮቹንም ዋት ዘ ሄል እኔ አይደለሁም፣ ካቶሊክም አይደለሁ። መጨረሻ እሱ እንደውም ከነሱ ጋር በተወሰነ ደረጃ አብሮ ይሰራ ነበር። መጨረሻ ላይ የሂትለር ፓርቲ የሱንም ሃይማኖት አውቶማቲካሊ በፓርቲው ቁጥጥር ስር ሊያደርገው ሲል ኖ አለ። ያን ጊዜ ወሰዱና እስር ቤት ከተቱት። ብቻውን ቀራው። ከከተቱት በኋላ there was nobody ለሱ የሚጮሁለት ሰው አልነበረም። ምክንያቱም እሱ በየተራ ሲታሰሩ እኔ ምን አገባኝ፣ እኔ አይሁድ አይደለሁ፣ እኔ ካቶሊክ አይደለሁ፣ እኔ ሰራተኛው አይደለሁ፣ እኔ ኮሙኒስት አይደለሁ እያለ መጨረሻ ላይ ያስቀሩት። ኋላ ሰከንድ ወርልድ ዋር ሊያልቅ ሲል እንዳጋጣሚ ሆኖ በህይወት እዛው እስር ቤት ውስጥ ተገኘ። ወጣ። ከዛ ታሪኩን ጻፈ። ልክ እንደዚህ አዙሮ እኔን ምን አገባኝ የሚል በራሱ ላይ ይመጣል። እኛ ሀገር እኮ ይሄ ነው ሀፕን የሚያደርገው። በደንብ አይተሻል። አንድ ቪዲዮ አይተሻል። የደቡብ ሰዎች ተሰብስበው አንድ ወጣት ሲናገር እኛ እኮ መጀመሪያ ያሉን አማራውን ነው እናንተን አንነካም ብለውን ነበር እያለ ያለውን ልጅ አይተሸዋል። አሁን እኛ ጋር መጡ። ቪዲዮ አለ። ተሰብስበው ህዝብ ተሰብስበው እነሱን ሲያጠቋቸው ተሰብስበው እኛ እኮ መጀመሪያ ያሉን አማራውን ነው እናንተን አነካችሁም ብለውን ነበር፣ አሁን እኛ ላይ መጡ አለ። እንዲህ አይነት ነገር ሂስትሪ በተደጋጋሚ ያሳየናል። በተደጋጋሚ ከታሪክ መማር የማይችል ሰው የመጨረሻው የአእምሮ ደንቆሮ ነው የምለው እኔ ከስተቴ ስተትን ወዳታለሁ። ለምን እንደሆነ ታውቂያለሽ? ከስተትሽ የምትማሪ ከሆንሽ ያናት ደግሚውም እንዳውም የተሻለ ስራ ትሰሪያለሽ። ግን ስተትን በስተት ላይ የሚሰራ ልክ ማን ነው አይንስታይን ነው ማን ያለው ምንድነው በተደጋጋሚ አንድ ነገር ውጤት እንደማያመጣ እያወቀ ለምሳሌ 2 ሃይድሮጅን እና 1 ኦክሲጅን ውሃ ነው አይደለም? ምንም ብታረጊ ሁለቱ ንጥረ ነገሮች 2 ሃይድሮጅን እና 1 ኦክሲጅን ውሃ ነው። ግን ያንን እየተደጋገመ ወርቅ ሰራለሁ ወርቅ ይወጣልኛል ብሎ የሚል ሰው ጤነኛ አይደለም። እንደዛ አይነት ሆነናል ወይ? እያየ ነው እየሰማ ነው።
ብዙ ተአምር እያየን እኮ ነው። በህብረት መስራት፣ በአንድነት መስራት ምን እንደሚያደርግ ወደኋላ እንመጣበት ይሆናል ጊዜ ካገኘን፣ ስለ ፋኖች በህብረት የመስራት ጥያቄን በተመለከተ ምን ያህል በዚህ በቅርብ በ10 በ5 ዓመት ውስጥ ሶሪያ ብትሄጂ ደንበኛ ትምህርት ይሆነናል። ደንበኛ የአላሳር ተቃዋሚዎች 18 ዓመት ተበታትነው ሲዋጉ ምንም ለውጥ አላመጡም። within a couple of weeks ነው አንድ ላይ በመስራታቸው within a couple of weeks አወረዱት። ይሄ ትምህርት አይሆነንም ወይ? የራሳችን ደሞ አለ መቲ፣ የራሳችን ታሪክ አለ። እኔ ገና አይ ቲንክ ሃይ ስኩል ጁኒየር ሃይ ተማሪ ነበርኩ ይመስለኛል፣ ወይንም 10 አይ ቲንክ መኢሶንና ኢሃፓ የፖለቲካ እንትናቸውን እንተው። ሪሊ ይሄንን በደንብ ማወቅ ያስፈልጋል። እንተው ግን ሁለቱም የሚሉት የነበረው ምን እንደሆነ ታውቂያለሽ? ቋንቋ ይለዋወጥ እንጂ ሰራተኛ ወዛደር የፈለገውን ይበሉት እንጂ ሁሉም የሚል የነበረው የኢትዮጵያን ዳውን ህዝብ ባጭሩ ከድህነት ከድንቁርና ከበሽታ አድኖ ወደ እድገት ምናምን ነበር ሁለቱም የሚሉት። the only thing ምንድነው መንገዳቸው ይለያይ ነበረ፣ ግን ለመድረስ የሚፈልጉት አንድ ቦታ ላይ ነው። ስለዚህ ሁለቱ እኔ ያልኩት ካልሆነ my way or the highway እየተባባሉ ምን ሆነ ተጨራረሱ። በዛ መካከል ደግሞ ደርግ ተጠቀመባቸው፣ ሁለቱንም አጥፍቶ ቁጭ አለ። እንደውም ይጨፍርባቸው ነበር። የማትረባ ፍየል 9 ትወልዳለች፣ ልጆቿም ያልቃሉ፣ እሷም ትቀራለች። ይሄ ትምህርት ሊሆነን ይገባል። in every aspect ኢትዮጵያ ውስጥ በማንኛውም በኩል በህብረት መስራት ዛሬ አይደለም ትናንት አይደለም የዛሬ 1000 ዓመት ሁሉ የሚያስፈልገን ነው። አንድ ላይ ከመስራት ሌላ ምንም አማራጭ የለም። በማንኛውም አስፔክት በፈለግሽው ኢትዮጵያ ውስጥ መሪዎች የሙስሊምናም የኦርቶዶክስም የካቶሊክም የፈለገው ይሁን ዛሬ አንዱ ሲጠቃ ሌላው ዝም ካለ በተራ ይመጣለታል። ምክንያቱም ኢቭልነቱን አይተውም። ኢቭል አይመርጥም፣ ጊዜ ብቻ ነው የሚጠብቀው። እና ይሄ ኢቭል አስተዳደር ደግሞ ይሄ ኢቭል አመራር ደግሞ ምህረትን አያውቅም፣ በተራ ነው። አይተናል እኮ በነሱ በራሳቸው መካከል እንኳን አንድ በአንድ ሲበላሉ አይተናል። ዛሬ አንገቱን አቀርቅሮ እኔ እንደ ባሪያ ተገዥቼለት እኖራለሁ የሚል ካለ እስከሚጠቅመው ድረስ ይጠቀምበትና እንደ ሎሚ መጥቶ ይጥለዋል። እያንዳንዱ በድርጅትም ደረጃ በይው በግለሰብም ደረጃ በይው ጀስት ፕሪንሲፓሊ ትክክል አይደለም የምንለውን ነገር ለእውነት ብለን ተጋፍጠን መሞቱ ይሻላል፣ መሞታችን ካልቀረ መጎዳታችን ካልቀረ። ለዚህ ደግሞ እውነትን ይዞ ከእውነት ከሚሰሩ ጋር አብሮ መስራቱ ከምንም የበለጠ አማራጭ የሌለው ነጥብ ነው። መቲ ምንም አማራጭ ጥያቄው ራሱ እኔ አሁን አንዳንድ ጊዜ ሰዎች አለመስማማት ይመጣል። አንዱ በዚህ በኩል እንሂድ፣ አንዱ በዛ በኩል እንሂድ። አሁን አንተ የጠቀስኳል የኢሃፓና የሜይሶን ጉዳይ። ነገር ግን ቁጭ ብሎ ኢሃፓና ሜይሶን ኦኬ በዚህ ከሄድን ይሄኛው ችግር ይገጥመናል፣ በዚህ ከሄድን ይሄኛው ችግር ይገጥመናል፣ ከተለያየን ደግሞ የበለጠ ችግር ይገጥመናል፣ ሙሉ በሙሉ ሁለታችንም ኃይላችንን እናጣለን። ስለዚህ አንደኛው ባመነበት ሄዶ ግን ለተመሳሳይ ጎል እኛ ደግሞ በዚህኛው ብንሄድ የሚል ንግግር ቢኖረው ትላለህ። መቼም እኛ አልኖርንም ሁኔታው በዛ ደረጃ። አሁን ለምሳሌ በአርም ስትራግል የሚያደርግ አለ፣ ጫካ ይገባ አለ፣ ነፍጥ የያዘ አለ፣ በዚህ በኩል ሰላማዊ ትግል አለ፣ በዚህ በኩል ህዝብ ደግሞ በአመፅ እየተንቀሳቀሰ እስር ቤቱ ተሞልቷል እንደምታውቀው። ሁሉም ግን አንድ ዓላማ ነው ያለው። ስለዚህ ስትራቴጂክ የሆነ አሊያንስ ትክክለኛ ይሄንን ህዝብ ማሸነፍ ከፈለገ ለማሸነፍ የሚያደርሰውን ነገር ማቀድ የለበትም ወይ? ዝም ብሎ እንደው እንደ ቁጣ እኔ ነኝ የበላይ እኔ ነኝ ምናምን እኮ መልሶ አንተኑ ነው የሚጎዳና በዚህ አቅጣጫ እኔ አሁን ፕሪንሲፕሉን ሳይነካ መርህ የሚባል ነገር አይነካም። ሌሎች የሚያጠፉትን ጥፋት ወንጀለኞች፣ ነፍሰ ገዳዮች፣ አረመኔዎች የሚያደርጉት ሳይነካ ግን ስትራቴጂክ የሆነ
አላያንስ ፈጥሮ ካልተንቀሳቀሰ በሁሉም አቅጣጫ ብቻውን ቢጮህ የት ይደርሳል የሚል ጥያቄ አለ። ትክክል። እሺ ቅድም አሁን ያልሽው ቅድም የጠቀስነው ምሳሌ መኢሶን እና ኢህአፓ it was not strategic ልዩነት አልነበረም። አላማቸው የመጨረሻ ስትራቴጂክ የመጨረሻ ነው አይደል? ታክቲካል ልዩነት ነበራቸው እንደው አካሄድ። አንተ እንደውም የሚባለው ምንድነው አንደኞቹ ከከተማ ሪሰሬክሽን አድርገን አንደኛው ደግሞ የለም ከገጠር መተን እንደዚህ የሚያስቡ ሰዎች አላማችን አንድ ከሆነ ለምን እንደዚህ አይሉም ነበር? ኦኬ እናንተም ከገጠር ነው እኛም ከከተማ እንነሳ መሀከል ላይ እንገናኝ ዋና እንትኑ ላይ ቢሉ ኖሮ ይሄው እርስ በርሳቸው ተጠፋፍተው ዋናው ጠላትም በመሀከላቸው ገብቶ አጥፍቷቸው እነዛን የመሰሉ ስንት የተማሩ ወጣቶች አያልቁም ነበር። አሁንም ቢሆን የኔ መንገድ ብቻ ነው መንግስተ ሰማያት የሚያገባው የሚሉ ኃይሎች እንደኔ የነሱ መንገድ መንግስተ ሰማያት ያገባል ብለው አምነውበት ሳይሆን ዋና አላማቸው ይመስለኛል ሌላውን የማጥፋት አላማ ነው። አንድ አባባል አለ። አንዳንድ ሰው የራሱን ስም መጻፍ ስለማይችል ቁጭ ብሎ ቀኑን ሙሉ የሌላውን ስም ሲያጠፋ ይኖራል። ስለ ራሱ ስብዕና ጥሩ የሚጽፈው ነገር የለውም። ምን ያደርጋል? ሌላውን በማማት ጊዜውን ይፈጃል። ልክ እንደዛ የሚያደርጉ አሉ። የራሳቸውን ጥሩ ስራ ሰርተው ማሳየት ሲገባቸው የሌላውን መጥፎ እየፈለፈሉ እያወጡ ሌላው እንዲጠላና ሌላው ጠላት እንዲሆን ለማድረግ የሚፈልጉ አሉ። ይሄ ነው የሚያስፈራኝ። ይሄ አደገኛ ነው። መቲ ከፈቀድሽልኝ በዚህ አርዕስት ላይ መቼም ልናመልጠው የማንችለው ትልቁ ኃይላችን በአሁኑ ጊዜ ፋኖ ነው። ምንም እንትን የለውም። ቤታቸውን፣ ንብረታቸውን፣ ቤተሰባቸውን ጥለው እኛ እንኳን እዚህ እየተጠነቀቅን ነው የምናወራው። እንደማያቸው ከሆነ ሰው እየፈራ ህይወታቸውን ሸጠው ጫካ ገብተው የሚታገሉ ኃይሎች በነሱ አልበቃ ብሎ እነሱ ጋር ያለው ትንሽ ችግር ይሄ ልዩነት ችግር አልበቃ ብሎ ትልቅ በሽታ በእኔ እምነት የሆነው ይሄ ዳያስፖራ ውስጥ ያሉ ባለፈውም ጊዜ ነግሬሻለሁ፣ ሜዲያ ላይ ተቀምጠው ሲወሸክቱ የሚውሉ አሉ። በተለይ አሁን አንዳንዶች አሉ ቮካል ሆነው ቁጭ አሉ። የፋኖ ቮካል ዋና እንትኖች ሆናሉ። ምንድነው እኔ የማምንበትን መሰለሽ? አብይን መስደብ፣ አብይን መቃወም፣ ተቃውም ያለው ማለት ባይ ኢትሰልፍ አብይን ጉዳት አደረሰበት ማለት አይደለም። አብይ እንደሚጠላ በደንብ ይረዳል። እንዳውም በእኔ ግምት አብይ ካድሬዎቹን ግድ የለም እናንተም አብራችሁ ስደቡኝ ብቻ ፋኖና የኔ ተቃዋሚዎች በጋራ እንዳይሰሩ ተንኮል ሸርቡ የሚል ነው የሚመስለኝ። አሁን ምንድነው ያለው? የፋኖ ደጋፊ ነኝ አብይን ተቃዋሚ ነኝ የሚሉ ኃይሎች በሚዲያም ላይ ያሉ ኦልዌይስ ሲያወሩት ሰማያለሽ። ይሄ ጂኒው አብይ ይሄ ምናምኑ ይሉና ትንሽ ቆየት ብለው ጣል ያደርጋሉ። በአንደኛው ፋኖ ያለውን ከፍ ያደርጉና ሌላውን መኖሩንም እንትን ማንሳት አይፈልጉም። you see this is by itself በጣም ሰትል የሆነ የመከፋፈል ስራ ነው። ምን አይነት ፊሊንግ ይፈጥራል መሰለሽ? ያ ኢግኖር የሚደረገው ኃይል ምንም ትልቅ ቢሆንም የሰዎች ስብስብ ነው። ምንድነው የሚፈጥረው? አሃ በዚህ በኩል እኔን እንትን እያደረጉኝ ነው። ዴንጀር ነው። ያን እኔ ብሆን ምንድነው የማደርገው? ፋኖ አንድ ዓላማ ነው ያለው። አካሄዱ እንደፈለገ ይለያይ፣ አንድ ዓላማ ነው ያለው። አማራውን ነፃ ለማውጣት ከዛም ኢትዮጵያን ነፃ ለማውጣት ከዚህ እነዚህ ከሰይጣኖች እስከሆነ ድረስ እነሱ ችግራቸውን ቀስ እያሉ ይፍቱ፣ ግድ የለም ተቻችለው ይስሩ። እኛ ወደ አንድነት እንዲመጡ መምከር ነው እንጂ በተቻለ መጠን እኛም መካሪ አይደለንም ማለት ከነሱ የበለጠ አውቀን አይደለም። ግን ሐሳብ ማቅረብ ሲገባ አንዱን ሰማይ ትሰቂና ሌላውን እንደሌላ አድርገሽ ስትይ ምንድነው አጥፏቸው ነው። ኢንዳይሬክትሊ የፖለቲካል አነጋገር ብዙ ሰብትል የሆኑ ነገሮች አሉት። ኢን ፖለቲካል ላይፍ ድራስቲክ የሆነ እርምጃ አትወስጂም። ኦልዌይስ ቀስ እያልሽ ነው የምትሄጂው።
ቀስ እያልሽ ቦርደሩን እያሰፋሽ መጨረሻ ላይ እንደዚህ አይነት ስራ የሚሰሩ አሉ። እኔ አንዳንድ ትልልቅ እንትኖች ነን የሚሉ አሉ። በጣም ግርም ይለኛል። የጦር ሜዳ እንትን ሲያወሩ ብዙ ነገሮች ያስገርመኛል። ኦፍኮርስ እኔ ሚሊተሪ እንትን አይደለሁም፣ ግን ግርም ይለኛል። ልጅ ሆኜ ስለ ቲፒኤልኤፍ ስለ ቲፒኤልኤፍ ልጅ ሆኜ ስሰማ ስለ ኢፒኤልኤፍ ልጅ ሆኜ ስሰማ አሁን የምሰማውን አይነት አልነበረም። ቲፒኤልኤፍ እንደዚህ ያደረገ ፑንክት ስልት አለቀ። ኢፒኤልኤፍ እንዲህ ያደረገ አለቀ። አሁን ግን ምንድነው የተደረገው? የአፋብሃ የዚህ ኮር የዚህ ክፍለ ጦር የዚህ ሻለቃ የዚህ ያንዱ እኮ ነው፣ የሁሉ ያንዱ ነው። የዚህ እዝ ምናምን የማስታወቂያ ኃላፊ ይልና አንድ ሰው እንግዲህ ይቀርባል። ተመልከች፣ ታውዘንድስ ነው የሚቀርቡት ማለት ነው። ምንድነው የሚፈጥረው? ይሄ እንደ ሎንግ ራን እነዚህ የሚቀርቡ ሰዎች ምን የሰው ልጆች ነን፣ ከደምና ከስጋ የተሰራንን ግብዞች ነን። ከኔ ጀምሮ አንድ ጊዜ ስሜ መጠራት ከጀመረ አሃ እኔም እኮ ነኝ ነው የምለው። እንግዲህ ወደፊት አንድ ይሁኑና አንድ የኢንፎርሜሽን ቺፍ ይፈጠር ቢባል እንደ እኔስ ይላል በየቀጠናው በየእንትኑ ስርቻው ያለው። እነዚህ ዩቱበሮች ለምን ይሄን እንደሚያደርጉ አሃብ ኖ አይዲያ። ይመስለኛል ሴንሴሽናል የሆነ ዜና ለማስቀረብ ሲሉ ከየጥሻው ከየምኑ የሚዋጉትን ያገኙና ተናገር ይላሉ። ኮንሲኩዌንሱን ግን አናየውም። ኮንሲኩዌንሱ ኔጌቲቭ ሊሆን ይችላል። አትሊስት እንኳን ምንድን ነው የሚያመጣው ይሄ ነገር? ከየቦታው የእያንዳንዱን የአንድ እዝ የዛ እዝ ደግሞ የክፍለ ጦር የዛው ክፍለ ጦር ደግሞ የሻለቃ ጦር የዛው ከአንድ እንትን እኮ ተጠርተው አንድ ተወካይ ይመጣል። ከየቦታው የእዙ ተወካይ አለ፣ የምኑ ተወካይ አለ። ይሄ ነገር ምንድን ነው ብሎ እንኳን የሚጠይቅ ሰው የለም። አንድነት ያመጣ እኮ አሁን ያልከው እንዳለ ሆኖ ማለት ነው። እንዳለ ሆኖ ሁሉም የየራሳቸው አሁን እኮ አንዳንድ ሚዲያዎችን ስናይ ይሄ የእነንትና ነው ይሄኛው የእነንትና ነው እስክትል ድረስ በግልጽ አንዳንድ ቦታዎች ላይ ሳይድ የመያዝ ነገር አለ። እሱ በእርግጥ አደገኛ ነው። በእርግጥ ግን ራሱ ግን እንደ ጋዜጠኛ አንዳንድ ሁኔታዎች ሲከሰቱና ዜናዎቹን ሊሰራ ጋዜጠኛው ሲሄድ ሲደውል እኔ ከሌ ነኝ ብሎት ነው አይደል የመጣው። ይሄ እኔ የኔ አደረጃጀት ይሄ ነው፣ ስሜ ከሌ ነው፣ ኃላፊነት ይሄ ነው፣ በዚህ ነው መጠራት የምፈልገው ብሎ ከመጣ አንተ ዝም ብለህ አቅልለህ ፋኖ እንደዚህ ያደረገ ማለት አችልም። ለምን እንዲጠራ በደንብ ይፈልጋል። ስለዚህ አንተ እንዳልከው የውጭ የራሱን ተጽዕኖ እንደሚፈጥር ሁሉ የውስጡም አለ። አሁን ለምሳሌ ለመረጃ ስትጠይቅ አይ ከሌ ብቻ ነው የሚሰጠው፣ ከሁላችንም ተወካይ አዘጋጅተን እንትን ብለን የህዝብ ግንኙነታችን አንድ ነው ምናምን ተብሎ በስነ ስርዓቱ ተዘጋጅተው ሁሉ ጊዜ አሳይን ተደርጎልህ የምጠይቀው ሰው ቢሆን ጥሩ ነበረ፣ ግን አይደለም። ስለዚህ መዓት ቦታ እንደውም ለጋዜጠኛ በጣም ከባድ ነው። ሁሉም ጋራ ብዙ ቦታ ነው ማለት ነው የምትደውለው እና እዛም ችግር አለ፣ እዚህም ችግር አለ። ሁለታችንም ላይ ኮመን ነገር የሚያደርገው ደግሞ ሁላችንም በስሜት እዛም እዚህ ምን እንደ ማህበረሰብ ችግሩ እኔ እንዴት እንዳልተረዳ ነው አላውቅም። ግን በተለይ አሁን አገሪቷ ባለችበት ሁኔታ በዛም ጦርነቱ በዛም ባለበት ሁኔታ ህዝቡም እንደዚህ አይነት ችግር ውስጥ በወደቀበት ሁኔታ አሁን ራስን ሰብስቦ ለለውጥ መዘጋጀት በጣም አስፈላጊ ጊዜ አይደለም ወይ? ከሁሉም በላይ ይኸውልሽ አሁን ያልሽው ነገር ትክክል ነው። ያ ችግር የፕራክቲካል ችግር ይገባኛል። እዚህ ያሉ ዩቱበሮች የሚዲያ ሰዎች ያ ችግር እንዳለባቸው ይገባኛል። ግን የኔ አባባል ምንድን ነው፣ ለምን አገር ቤት ያሉትን ዋና ዋናዎቹን ኮንቪንስ ለማድረግ ኮንቪንስ እንኳን ሳይሆን ራይት ወርድ እንደዚህ አይነት ነገር በጋራ የሚሰራ ሰው ከየድርጅታቸው አንዳንድ ተወካይ እንዲያዘጋጁ ለምን ፕሬዠር አይደረግም? ለምን አይሞከርም? በአንድ ጊዜ ይሆናል ማለት አይደለም። ግን ይሄ ነገር ዝም ብሎ አይ እንትናን ያገኘሁት ይሄ ነው እያልን ከቀጠልን ሚሊዮን እንትኖች ነው የሚሆኑት። መጨረሻ ላይ ይሄንን ሰብሰብ አድርገን በአንድ ላይ በአንድ የኢንፎርሜሽን ኃላፊ እናርግ ቢሉ አይቻልም፣ አስቸጋሪ ይሆናል። ካሁኑ ያንን መቀነስ
መቻል አለበት ለማለት ነው። ይሄን ለማድረግ ደግሞ እንዳልሽው የዲያስፖራው ችግር እንዳለ ሆኖ ሀገር ቤት ያሉትን መሪዎች አይ በተቻለ መጠን በአመራር ደረጃ ብቻ ሳይሆን ኢንፎርሜሽን የሚሰጥም አንድ ኦርጋናይዝድ የሆነ ሴንትራላይዝድ የሆነ እንትን ለመፍጠር ሞክሩ ብሎ ሀሳብ ማቅረቡ ጥሩ ይመስለኛል። ኢን ደ ሎንግ ራን ነው የምለው። ሌላው አይ ቲንክ በጋራ ሆኖ መስራትን በተመለከተ ምንድን ነው ችግሩ? እኔ ለምሳሌ አሁን ለተቀማጭ ሰማይ ቅርቡ ነው ሊለኝ ይችላል የሚያዳምጥ የምናገረው። ትክክል፣ ሪሊ ትክክል። እኔ እዚህ ቁጭ ብዬ የፈለገውን የባጤ ቆጡን ልል እችላለሁ። እዛ ግን በቦታው ችግሩ በጣም ከባድ እንደሆነ ይገባኛል። ምንም ጥርጣሬ የለኝም። ለዚህ ደግሞ ትልቅ ሪስፔክት አለኝ። ህይወታቸውን፣ ቤታቸውን፣ ልጆቻቸውን፣ ቤተሰባቸውን ሁሉ እንትለው ጫካ ገብተዋል። መርሳት የሌለብን ግን እነዚህ መሪዎቹ በተለይ መሪዎቹ ይሄንን ህዝብ ከመጥፋት ለማዳን ነው የወጣ ነው ብለው ስለሆነ የወጡት የሚያደርጉትም ለሱ ስለሆነ አንዳንድ ከነሱ ውጪ ያልሆኑ ችግሮችን ከነሱ ውጪ የሆኑ ችግሮችን አንደርስታንድ አደርጋለሁ። ግን ከነሱ ውጪ ያልሆኑ በነሱ ምክንያት በነሱ እንዴት ልበለው ደከም ያለ አመለካከት ምክንያት ኢጎም ሊሆን ይችላል ዋትኤቨር በእንደሱ አይነት ምክንያት ህብረቱ እየዘገየ ሲመጣና ይሄ መከረኛ ህዝብ ሰቆቃው በየቀኑ ልጇ ሲገደልባት፣ ልጁ እንደወጣ ሲቀርበት፣ እናት ባሏ ሲጠፋ፣ አባት ሚስቱ ስትገደል፣ ህፃናቶች ሲገደሉ የለም እኔ ያልኩት ካልሆነ ከዛ ጋር ተባብሬ ለመስራት ይከብደኛል የሚል አመራር ራሱን መጠየቅ ይኖርበታል የሚል አመለካከት አለ። እንዳልኩሽ ችግሮች ከውጭ የሚመጡ ከሆነ ከራስ ቁጥጥር ውጭ ነው ኦብጀክቲቭ የሆኑ ችግሮችን በቀላሉ መፍታት ላይቻል ይችላል። ከነሱ ቁጥጥር ውጭ ነው። ግን ከነሱ የሚመነጩ ችግሮች ኢጎ እንዳልኩት ኢጎ እንዳለ ይገባኛል። አንዳንድ ማያቸው የምሰባቸው እንትኖች ፕላስ ደግሞ አይ አም ሶሪ ቱ ሴይ ኢት እኛ ኢትዮጵያኖች በተለይ አማራው ይሄ ምን አባቱ ይቅርታን ግድለም ተሳስቻለሁ አንተ ይብስ መባባልን እንደ ውድቀት ነው የምናየው ይመስለኛል በአብዛኞቻችን። ያንን መልመድ አለብን። እንዳውም በየጊዜው የምንጠራቸው ሚኒሊክን ምሳሌ እንውሰድ። ሚኒሊክ ኦፍኮርስ ጀግና ናቸው። ከጀግናነታቸው ይበልጥ ደግሞ ይቅር ባይ ናቸው። ሆደ ሰፊ ናቸው። ብልህ ናቸው። ዓላማቸውን ሳይረሱ ይቅርታ የሚያደርጉ ናቸው። የወጓቸውን ሰዎች እኮ እየሾሙ ያስቀመጡ ናቸው። እግራቸውን ያጠቡ ናቸው። ያሸነፏቸውን ሰዎች ለምን ብለው ነው? ለአንድነት ብለው ነው። ለህብረቱ ብለው ነው። እኛም ጋር በተለይ እኛ ላለው ዲያስፖራውን ቢሆን ያስፈልገዋል እንደዚህ አንተ ትብስ መባባሉ። አለበለዚያ እኔ ያልኩት ካልሆነ የፈለገው ገደል ይግባ ማለት ወንጀል ነው ባይ ኢትሰልፍ። የህዝብ ጥያቄ ይዞ የኔ ስሜት ካልተሟላልኝ ብሎ መጮህ የበሽተኛነት ምልክት ነው፣ ናርሲሲስትነት ነው። እንደዚህ አይነቱ የኢጎ እኔ ያልኩት ካልሆነ መቻቻልን መልመድ አለብን። the winner takes it all የሚለው የፈረንጆቹ እንትን እኛ ጋር መስራት የለበትም። ሰጥቶ መቀበልን መልመድ አለብን። መቻቻልን መልመድ አለብን። ሁሉ ነገር አልጋ ባልጋ እንደማይሆን እርግጠኛ ነኝ። ግን አንደኛው የፋኖ ኃይል የተወሰነ ነገር ለቆ የማይጎዳውን ከዓላማ የማያግደውን ነገር ሲምፕል የሆኑ ነገሮች የሚያቀያይማቸውን ካሉ ይቅርታ ተባብሎ ተቻችሎ እንዳልኩሽ ቅድም ሁሉም በተለይ አማራው አካባቢ ሚኒሊክ የኛ እንትናችን ናቸው። ሚኒሊክ ያደረጉትን እንደ አርአያነት ወስደን ይቅር ባይነታቸውን፣ ምህረት ሰጪ መሆናቸውን፣ አንተ ትብስ ማለታቸውን ያንን ይዘን በታሪካችን እኮ አለ አያት ቅድመ አያቶቻችን ተቻችለው
ይቅር ተባብለው ያጠፉትን አጥፍቻለሁ ብለው ተካክሰው አብረው የኖሩ የሰሩ ናቸው። ያንን ለአንድ ዓላማ እስከተነሱ ድረስ እዚህ ላይ ምንድነው ዓላማውን እስካልካደና እስካልሳተ ድረስ ለዓላማ ውጤት የሚያመጣ ከሆነ መቻቻልን ይቅር መባባልን መልመድ አለብን። አለበለዚያ የደርጉ ማትረባ ፍየል የሚለው እንዳይደርስብን እፈራለሁ። ያ ከደረሰ ደግሞ ይሄ ሁሉ ትግል የሁሉ ድካም ከንቱ ይቀርና አማራው እመኝኝ ፈጣሪ አያድርስብን እንጂ ባሪያ ሆኖ ነው የሚኖረው። ባሪያ ለባሪያነትም በአብይ መንግስት ከቀጠለ ለባሪያነትም እድል የሚኖረው አይመስለኝም። ከባሪያ በታች አድርገው ነው እንግዲህ ከባሪያ በታች ምን እንደሚሆን አላውቅም። ይሄንን ያለው ጠላት ምን አይነት ጠላት እንደሆነ የተረዳንም አይመስለኝም። አክቹዋሊ አንዳንዴ ሳስበው ምን አይነት ጠላት እንደገጠመን እንኳን የገባን አይመስለኝም። ተመልከች ምን እንደሚያደርግ አብይ ሂዝ ሳይኮፓት ኦነስትሊ ሳይኮፓት ነው። ጎንደር ይመላለሳል። ስንት ጊዜ ሄደ? ለምን እንደሚሄድ ታውቂያለሽ? እስሞት ጎንደሬዎች ስለሚወድ አይደለም፣ ሚስቱ ጎንደሬኖች ስለሚባሉ አይደለም። ማሾፉ ነው፣ መቀለዱ ነው። ተመልከቱን የፋኖን እንደምን እንደምረጋግጠው ለማለት ለማሳየት ነው። በሺህ ወታደር ታጅቦ ቢስክሌት ሲነዳ ታይዋለሽ። ምን ታይዋለሽ? ያ ሁሉ የሚያደርገው ምንድን ነው? ሳይኮፓት ስለሆነ ሳይኮፓት ልጆች ምን ያደርጋሉ መሰለሽ? ሰው ማብሸቅ ይወዳሉ፣ ሰው ማናደድ፣ በቃ ከመሬት ተነስተው። እሱም የሚፈልገው ይሄንን ነው፣ መጨቆን፣ በተለይ አማራውን መግደል፣ ማጥፋት፣ ማዳከም። ባለፈው ጊዜ ስናወራት እዚህ ልጅ እንደሆነ ስንወያይ የትግራይ ጦርነት ጊዜ ከቲፒኤልኤፍ ጋር በነበረው ጦርነት ጊዜ ከብዙ የፋኖ መሪዎች ጋር በስልክ በቀጥታ ተነጋግረን ነበር። በሬዲዮ ያሉት ምንድን ነው? አናውቅም፣ ለምን ጀነራሎቹ ካምፕ እየለቀቁ ወደ ታች እየሄዱ ነው? ለምንድን ነው የምትሄዱ ስንላቸው ከበላይ ትእዛዝ መጣ ይላሉ። ፐርፐዝሊ የሚያደርገው ነው። ይሄ የኔ እምነት ነው። ፐርፐዝሊ አማራው እንዲጨፈጨፍ ኢኮኖሚካሊ እንዲደቅ ይፈልግ ነበረ። ልክ ወደ እሱ ሊደርሱ ሲሉ የት ጋር አካባቢ ሲደርሱ እሱም እንደ ዘማች ሆኖ ወጣ። ደብረሲና ይህ ኤግዛክትሊ ለምንድን ነው እንደዚህ ያደረገው? ለምን ከዛው አላስቆማቸውም? የሚፈልገው አማራው እንዲደቅለት ይፈልጋል። አሁንም ያ ነው አላማው። ከትግራይ ጋር ቢዋጋ ከትግራይ ጋር አሁን እዋጋለሁ ቢል ኢትስ ኖት ፕራይመሪ ጎሉ ትግራይ ብቻ አይደለም። ኦፍኮርስ በአሁኑ ጊዜ የኦሮሚያ ትልቁ እንትን ምንድን ነው? አማራ ብቻ ማለት አቁመዋል። የሰሜን ኃይል ማለት ጀምረዋል። ኃይል ወደ ታች መውረድ አለበት የሚል አመለካከት አላቸው። ሁለቱንም መምታት ነው የሚፈልጉት። ሁለቱንም መምታት ይፈልጋሉ። ምክንያቱም አንድ የኬንያ ፕሮፌሰር እንትን ሲል ያዳመጥኩት አለ ስብሰባቸው ላይ ውይይት ያደርግ ኮንፈረንስ ላይ አብይና የኦሮሞ ድርጅቶች የኩሽ ብለው እስከ ሜዲትራኒያን አልፈው ለመያዝ ይፈልጋሉ። ጠቅላላ ያን አካባቢ የሚል አናሊሲስ ይሰጥ ነበረ። ዴፊኒቲ አላቸው። የእነሱን እንትን ተከታታይ የእነሱን ይሄ ሜዲያ እንትናቸውን ተከታታይ በብዛት የሚያቀርቡት እሱን ነው። ኢስት አፍሪካ ያለውን ኃይል ለመቆጣጠር አላማ አላቸው። ለዛ ደግሞ በአሁኑ ጊዜ ትልቁ ሂንደራቸው አማራው ነው። አማራውን እንክት አድርገው ከደበደቡ በኋላ ከመቱ በኋላ መንገዱ ቀላል ነው። ሌላው በሙሉ እንትን ነው በእነሱ ሂሳብ። ኦፍኮርስ አማራው ነው ትልቁ እንትናቸው እና ይሄንን ችግር ካልተረዳ የፋኖ መሪ ዝም ብሎ ዘራ ብሎ መውጣቱ ዋጋ የለውም። ማወቅ አለበት። የመጀመሪያው ጠላትሽን ለማሸነፍ የመጀመሪያው እንትን የጠላትሽን ሳይኮሎጂካል ሜካፕ ማወቅ አለብሽ። ምንድን ነው የሚፈልገው? ምንድን ነው የሚያስበው? እንዴት ነው ሊወገኝ የፈለገው? እነዚህ ነገሮች ካላወቅን ዋጋ የለውም። በተለይ የአማራው ኦነስትን ለመናገር በጦርነት አንድ እንትን ላይ ሳነብ ምንድን ነው ያየሁት? ልጆች ሆነን ምን ሲባል እንሰማ ነበር? ወጣት ተማሪዎች እንትን ሲሉ ፋኖ ተሰማራ እንደ ሆቺሚኒ እንደ ቺኩቬራ ይባል ነበረ። ግን አንድ ቦታ ላይ ምን አነበብኩኝ? ማን ሆቺሚኒ የቪየትናምን ጦርነት ሲዋጋ የኢትዮጵያኖችን የአማራዎችን የጦር ታክቲክ አጥንተው ነው የሚል አንብቤያለሁ። ጀግና ነው፣ ጦርነት ያሸንፋል፣ ሪሊ ችሎታ አለው። ደግሞ መልክዓ ምድሩም ደግሞ ያመቸዋል። በጣም ከባድ ነው ለጠላት። ያ ሁሉ እያለን
በኢንዲቪጁዋል ኢጎ በአመራሮች እኔ ያልኩት ካልሆነ በሚል ለሚመጣው ሽንፈት ኤቨንቹዋሊ አይመጣም ብዬ ተስፋ አደርጋለሁ። እኔ ትልቁን ኃላፊነት መውሰድ ያለባቸው አመራሩ ላይ ያሉት ይሄ ከታች ያለው እምድር ያለው የሚዋጋው አንድነትን ይፈልጋል። ከላይ ያሉት ምናልባት አላውቅም፣ ምናልባት የተወሰኑ እንዲህ አይነት ችግር ሊኖርባቸው ይችላል የሚሉት። አሁን እንግዲህ አንድን አካባቢ እመራለሁ ካልክ፣ አንድን ማህበረሰብ እመራለሁ ካልክ አንደኛ የአካባቢውን ስነ ልቦና ማወቅ አለብን። እንኳን አንድ ትልቅ ማህበረሰብ በሚሊዮን የሚቆጠር ህዝብ ይቅርና አንድ መስሪያ ቤት ስታስተዳድር ብዙ ሀሳቦችና ፍላጎቶች በአንድ መስሪያ ቤት ውስጥ እንዳሉ መረዳት መቻል ያስፈልጋል። ስለዚህ እኔ ያልኩት ብቻ የሚለው ነገር አይሰራም። ስለዚህ አሁን በአቅጣጫ አሁን በዚህ በፋኖ በአማራ ትግል ላይ ስትሄድ የተለያየ ህዝብ በጣም ብዙ ህዝብ ነው ያለው። የተለያየ አደረጃጀት ይኖራል። የተለያየ ማህበረሰብ በአስተሳሰብ፣ በእይታ፣ በድርጊት፣ በባህል ሁሉንም በአንድ ጨቁነ በቃ በዚህ እኔ ባልኩት ብቻ ልትል አችልም። የተለያየ ሀሳብ ይወጣል። በአይ በዚህ ነው የሚሻለው፣ በዚህ ነው ቅድም እንዳልነው ማለት ነው። መሪ ማለት በራሱ አንድ ሰው ለራሱን ለመሪነት ሲያዘጋጅ የብዙ አካባቢዎችን ማህበረሰብን ሀሳብ እስከ መስማት ድረስ ያንን ሰብስቦ ወደ አንድነት እስከ ማምጣት ድረስ የሚጋጭ ከሆነ ደግሞ ያንን እስከ ማስታረቅ ድረስ መሆን የለበትም ወይ? እሱም ብቻ አይደለም። እንደገና ደግሞ ወደ 4 ኪሎ የሚባል ጥያቄ ሁሉ ሲነሳ ስታይ ያ ማለት ደግሞ በ4 ኪሎ ማን ያለው? 4 ኪሎ አዲስ አበባ የፌዴራል መንግስቱ መቀመጫ የሀገሪቷ ዋና ከተማ ነች አይደል? ያ ማለት ደግሞ ሌላ 80 ብሔርንም ያቀፈ ነው የሚሆነው። ስለዚህ እንደዚህ አድርገህ ራስን እያሰፋ ከዛ ስትነሳ ያለህን ማንነት ሰብስበ እንደ አደረጃጀትህ አማራ ካልክ በአማራ ክልል ውስጥ በተለያየ ቦታ ያሉትንም ወደ አንድነት የማምጣትና የመቻልና የማቻቻል የሚለው ሀሳቡን የመቀበል ግዴታ ምኳለ ሀሳብን የመቀበል ግዴታ እንጂ አንተ ብቻህን አትሆንም። ከዛ ጀምሮ ነው እየሰፉ የመሄድ ነገር ከሌለ በኋላ አደገኛ አይሆንም ወይ? ይህንን ያላሟላ ደግሞ ወደ መሪነት ሊቀመጥ ይችላሉ። ዝም ብላ ያለችውን ይዞ ከዛኛው ጋር እየተደባደበ እዛው ነው የሚጠፋው። ወደ ሊያድግ አይችልም። እና ከዛ አንጻር ያለውንም ጉዳት በደንብ ታሳየን። ይኸውልሽ አንድ ፖዚቲቭ የማየው በተለይ የአማራውን ህብረተሰብ የወሰድሽ እንደሆነ ሂስቶሪካሊ በደንብ ካየሽው በስነ መንግስት የሚያምን ህብረተሰብ ነው። ሲሪየስሊ ሂስቶሪው ታሪኩን በደንብ ካየሽው መንግስት የሚባለውን ነገር ከደቡብ ህብረተሰብ የበለጠ ሪስፔክት ያደርጋል፣ ያምናል። በመንግስት አስተዳደር ውስጥ ከጥንት ጀምሮ የኖረ ነው። የበላይን ይሰማል። በደንብ የሚያስረዳው ከሆነ በደንብ ነገሮችን በሰላማዊ መንገድ የሚያስረዳው ከሆነ መንግስት የሚያወጣውን መመሪያ የሚከተል ኃይል ነው ማለት። መንግስት ስልሽ ይሄ አሁን ያለው ሳይሆን ከላይ ያሉ ሰዎች የኔ ናቸው የሚላቸው ሰዎች በመንግስትን ደረጃ ይሁን በምንም ደረጃ ይሁን ተቀባይነት አለው፣ ይቀበላል፣ አመራርን ይቀበላል። ምክንያቱም ሂስቶሪካሊ የአማራው ህብረተሰብ ስለ መንግስት የለመደ ነው። ምንድነው ማድረግ ያለባቸው መሪዎቹ? ይቅርታ የፋኖ መሪዎች አይ ቲንክ በእኔ በተራ እንትን አመለካከት ህብረትን ለመፍጠር ቱ ቢግን ዊዝ አንዳንድ ጊዜ ሰማለው ይወጡና በአደባባይ ከሌላው የኢትዮጵያ ህብረተሰብ ተወካዮች ጋርም አብረን እንሰራለን ሲሉ ሰማለሁ። which is good ትክክል መሆንም ያለበት ነው። አልቲሜትሊ ያ ነው አላማው። ግን መጀመሪያ ከጎረቤትሽ መጀመሪያ አንቺ ጋራ ህይወቱን አንቺ ያሽውን አላማ ይዞ ህይወቱን ለመሰዋት የወጣውን አግልለሽ ርቀሽ ሄደሽ ሌላ ጋራ ህብረት አትመሰርችም። መጀመሪያ ራሱ መጠናከር አለበት። ኦነስትሊ ነው የምልሽ ካለው ተጨባጭ ሁኔታ ኦብጀክቲቭ ሪያሊቲውን የአማራውን ኃይል ብትወስጂ የፋኖን አማራውን ህዝቡ እንደዚህ እንደተነሳ እነዚህ አመራሮች በአንድ ላይ ሆነው በጋራ ኮመን ግራውንድ ፈጥረው ቢታገሉ there is no force honestly ማንም ኃይል ሊያቆመው አይችልም። ማንም ኃይል ያ ነው እንትን ያለው። ያንን ካደረገ በኋላ የራሱን አማራ አካባቢ ያሉትን ኃይሎች አንድ ካደረገ በኋላ አንድ ይሁን ሲባል ደግሞ ሁሉም በአንድ ያክሳ፣ በአንድ ይቅርታ አነጋገሬን በአንድ ይፍሳ ማለት ሳይሆን ተቻችሎ
የእናት ወድ እንኳን ዥንጉርጉር ነው ይባላል። ከአንድ እናት የሚወጡ ልጆች እንኳን የተለያየ እንትን አላቸው። አንድ አይነት አስተሳሰብ ላይኖረን ይችላል። አላማችን አንድ እስከሆነ ድረስ በተለያየ መንገድን ብንኖር ተቻችለን አንዱ አንዱን እየደገፈ የአንዱ አንዱን ለዛ ዓላማ ወደፊት እንዲሄድ እያደረገ አንድ ላይ ከሰሩ ኦነስትሊ ነው የምልሽ ምንም ፎርስ አያቆመውም። ግን ችግሩ ያለው ያንን እንትን ለማለት አልተቻለም። አሁንም ይሄ መጥፎ የሆነ ኢጎ ይዞናል እና ያንን ካደረጉ እሱ ብቻ ሳይሆን የአማራን አካባቢ ነፃ ማውጣት ብቻ ሳይሆን ጠቅላላ ሌሎቹም ይከተላሉ። በኢትዮጵያኖች ደግሞ አንድ እንትን ታዝቤያለሁ። ጀግና ይወዳሉ፣ መሪ ይወዳሉ፣ በአጠቃላይ አሸናፊን ይወዳሉ። ፋኖ እየገሰገሰ ወደፊት ቢመጣ አድፍጦ የተቀመጠው ሁሉ የተለያየ ብሔረሰቦች ተወካዮች የሆኑት ሁሉ መከተላቸው አይቀርም። ዩ አንደርስታንድ? ይሄንን ማድረግ መቻል አለባቸው። አለበለዚያ ዛሬ የራሱን አይነት ዓላማ ያለውን ጓዱን አብሮ መስራት ሳይችል ቀርቶ እንዳጋጣሚ እንኳን ስልጣን ቢይዝ ምንድነው የሚፈጠረው? እሺ በትንሽ ነገር ነው ሰውን መገመት የምትችሉ ተራ ሰዎችን በትንሽ ነገር ትልቅ ቦታ ላይ ሲደርስ ምንድነው ሊፈጠር የሚችለው? እግዚአብሔር ያውቃል፣ እኛ እናውቅም። አደጋው ግን ይኖራል። መቻቻልን፣ ሆደ ሰፊነትን ቅድም ያልኩት አጼ ምኒልክን የኛ ሁልጊዜ እንትናችን የሆኑትን ኮከባችን የሆኑትን አጼ ምኒልክን የፈረንጅ ኮከብ ያስፈልገንም የራሳችን አሉን። የእሳቸውን ሆደ ሰፊነት፣ የእሳቸውን ይቅርታ ማድረግ፣ የእሳቸውን አንተ ትብስ ያሸነፉትን ንጉስ የጎጃሙን ንጉስ ምንድነው የሰማሁት እግሩን አጥቦታል የሚል እንትን ሰምቻለሁ። እንዲህ አይነት መሪዎች ያስፈልጉናል። እነዚህ ደግሞ ስልጣን ከያዙ በኋላ አይደለም እንደዚህ መሆን ያለባቸው፣ ካሁኑ ጀምረው ነው። ይሄንን እንዲያደርጉ መገፋፋት አለብን። አንፎርቹኔትሊ መጥቶ የማየው አደጋ ምን እንደሆነ ጀምሬልሽ አቋረጥኩ በማከሉ። እነሱ አይደሉም ትልቁ ጥፋተኞች። እነሱ ችግር ውስጥ ስለሆኑ አንዳንዴ ችግር ውስጥ ስትዘፈቂ ላይታይሽ ይችላል። ሰርቫይቫል ጥያቄ ስለሆነ ዛሬ እንዴት ልኑር ነገ እንዴት ላድርግ ነው የሚሉት። እዚህ ውጭ ቁጭ ብለው ግን ሲፈተፍቱ ራውንድ ክሎክ ነገር እንትን ሲሉ የሚውለዋሉ። አንዱን ከአንዱ ለማጣላት በማን ስም? በፋኖ ስም ነው የሚናገሩት። ፋኖ እንዲህ አድርጎ የዚህኛው ፋኖ አንዱን ፋኖ ይጠራሉ፣ አንደኛውን ጭቃ ይቀባሉ። ከዛ ዞር ይሉና በአንድነት እንዲሰራ ይላሉ። ሀውቃም ከራስ እኮ ነው የሚጀምረው። ራሳችንን ሳናጸዳ ሌላውን እንዲህ አድርግ ማለትም አንችልም። እንዲህ አይነት ተንኮል መቆም አለበት። እኔ አንድ ሚዲያ እከታተል ነበር። አሁን ቁርጥ ተውኩት። ከተጀመረ ጀምሮ ፕሮግራሙ ከጀመረ ጀምሮ እስኪጨርስ ድረስ አንደኛውን ብቻ ሲያሞግስ ያ ሚዲያ ይውላል። አንደኛውን ብቻ፣ ሌላም ፋኖ መኖሩን እኔ የትኛውም ፋኖ ይሁን ግድ የለኝም። ፋኖዎች እኮ የፈለገውን ስም ቢሰጡ አልቲሜት ጎላቸው አማራውን ነፃ ማውጣት ነው። በአማራነቱ ኢትዮጵያን ነፃ ማውጣት ነው እንጂ የድርጅት ወይንም የግለሰብ የመሪንትን ይዘው እስከ ቀራኒዮ ከዚህ መሪ ጋር እንሞታለን ለማለት አይደለም። የአማራን ህዝብና የኢትዮጵያን ህዝብ እስከ ቀራኒዮ ድረስ ሄደን ነፃ እናወጣዋለን። መሪ ይሄዳል ይመጣል። እንደዚህ አይነት ሰዎች አሉ። ይሄን ደግሞ የሚያደርጉት እንደተረዳሁት ከሆነ ፐርሰናል ኢንተረስት ያላቸው አሉ። እንደነዚህ አይነት ሰዎች ደግሞ ቀድሞ ይመጡና የሆነ ሚዲያው ላይ ምኑ ላይ አመራሩን ይይዙና ሁሉን ነገር ያበላሹታል። እንዲህ አይነቱን ነገር ልቦና ሰጥቷቸው ግደለም ከኔ በላይ ነው፣ የኢትዮጵያ ህዝብ ከኔ በላይ ነው፣ አማራው ከኔ በላይ ነው ብለው የሚያስቡበት ፈጣሪ ልቦና ቢሰጣቸው ጥሩ። እኔ ከልቤ ነው የምለው። ሪሊ ራሳቸው በራሳቸው አህመድ ምን እያደረግኩ ነው? የአማራን ህዝብና የኢትዮጵያን ህዝብ ነፃ አወጣለሁ እያልኩኝ እኔ የምፈልገውን የራሴን ፍላጎት ብቻ እንትን የምል ከሆነ መጀመሪያ ራሴን አላሸነፍኩም። ትግል እኮ የሚጀምረው መትዬ ከራስ ነው። ራስሽን ነው መጀመሪያ ማሳመንና ማሸነፍ ያለብሽ። ሁሉም የራሱን ፍላጎትና የራሱን ስሜት
ግብ ለማድረስ ከፈለገ የሁላችንም ስሜት የተለያየ ነው፣ ፍላጎት የተለያየ ነው፣ አላማችንም ልዩ ነው የሚሆነው፣ የተለያየ ነው የሚሆነው። ስለዚህ ኮመን ግራውንድ አለን። አትሊስት ይሄ መንግስት መውደቅ አለበት የምንል ኮመን ግራውንድ አለን። እዛ ላይ እናተኩር፣ የራሳችንን እንትን እንተወው ነው የምለው። መልካም፣ ሰዓታችንም ስለሄደ በዚሁ እንፈጽምና ሌላ ጊዜ ተመልሰን እንመጣለን። ወደ 1 ሰዓት ሄደናል። የጀመርነውም ሁሉ አልመሰለኝም፣ ብዙ ርዕሰ ጉዳዮችን ይዘናል እና ድጋሚ በሌላ ጊዜ እንደምንመጣ ተስፋ አደርጋለሁ። ዋና ዋና ነገሮች የምንፈልጋቸውን የተነጋገርንባቸውን ሀሳቦች በእርግጥ ነክተናል። ቢሆንም አቶ አህመድ አሊ ስለነበረ ቆይታ እጅግ በጣም አመሰግናለሁ። ድጋሚ በተለመደው ሰዓትም ይሁን በሌላ ጊዜ በምችል ሰዓት ብቅ ብለህ ቀጣዩን ትጨርስልናለህ ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ መቲ። ሶሪ አዝናለሁ። አንዳንድ ጊዜ ምንም እንኳን እንደናንተ ባይሆንም እንኳን ምንም እንኳን ሬዲዮ ላይ ብውልም አንዳንድ ጊዜ ከልብ ጥያቄ ሲቀርብልኝ ስሜታዊ ሆንና አረስቶቹን ዘልና ጊዜ ገላለሁ። ምንም አልዘለልክም። ጥያቄውን ጠቅላላ ነው የመለስከው፣ ግን በደንብ እንሄድበታለን። ይሄን ነገር በቋሚነት በተደጋጋሚ እንደምንሄድበት ተስፋ አደርጋለሁ። ችግር የለም በእኔ በኩል። እጅግ በጣም አመሰግናለሁ። አድማጮችንም ተመልካቾችንም እጅግ በጣም አመሰግናለሁ። ሰላም ሁኑልኝ። መልካም ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቲ ፕሮግራማችን ነው። እንግዲህ ምናለሽ መቲ ፕሮግራም በዩቲዩብ በምናለሽ መቲ እንዲሁም በኢሳን ቴሌቪዥን ደግሞ በኢትዮጵያ እንደሚተላለፍ ላስታውሳችሁ እወዳለሁ። ከአቶ አህመድ አሊ ጋር የነበረን ቆይታ በዚሁ ተፈጽሟል። ሁላችሁም በየአካባቢያችሁ ከዚህ ችግር እንዴት እንውጣ፣ ምንድን ነው የምናደርገው፣ እንዴት እንሰባሰብ ብዬ ተነጣጥለን ከምንወርቅ ተሰባስበን እንደው ጥሩ ሀገር፣ ሰላም ያለው ሀገር፣ ሰዎች የማያለቅሱበት ደማቸውን የማያፈሱበት ሀገር እንዴት ነው ሊኖረን ልንገነባ የምንችለው የሚለውን እንድትወያዩበት በዚህ አጋጣሚ ያደራላለው። አስተያየቶች፣ ጥያቄዎች ካሏችሁ በታች ባስቀመጥኩት ምናለሽ መቲ @gmail.com እንዲሁም በስልክ ቁጥሬ ታገኙኛላችሁ። ዳግም እስከምንገናኝ ሰላም ቆዩ።